በድሮ ጊዜ ከጠዋት እስከ ማታ ተኝቶ የሚውል አንድ ሰነፍ ሰው ነበረ። ታዲያ ይህ ሰነፍ ሰው ከስንፍናው ብዛት የሚስቱ ጡረተኛ ነበረ። ሚስቱ ሁል ጊዜ ከጠዋት እስከ ማታ ደከመኝ ሰለቸኝ ሳትል እየሰራች ትመግበዋለች። በአንድ ወቅት ግን እንዲህ አለችው፣ የትም አትንቀሳቀስም፣ እኔ ነኝ ሁል ጊዜ የምሰራው፣ እንደዚህ ሆነን እስከ መቼ እንቀጥላለን አለችው። እሱም እንዲህ ሲል መለሰላት፣ አታስቢ ፍቅሬ፣ ሀብታም እንሆናለን አላት። እሷም ሳትንቀሳቀስ እንዴት ተብሎ ነው ሀብታም የሚኮነው አለችው። እሱም እንዲህ ሲል መለሰላት፣ ከተራራው ጀርባ አንድ አዋቂ ሰው አለ፣ እሱን እጠይቀዋለሁ በማለት በሚቀጥለው ቀን ወደዛ አዋቂ ሰው ጋር መንገድን ጀመረ። መንገድ ላይ አንድ ቀጭን ተኩላ አገኘውና የት እየሄድክ ነው በማለት ይጠይቃል። አዋቂ ሰው ጋር እየሄድኩ ነው፣ እንዴት ሀብታም እንደምሆን ለመጠየቅ እየሄድኩ ነው ሲል መለሰለት። ተኩላውም መልሶ ይህን ጥያቄ ለኔም ጠይቅልኝ እባክህ ሲል ጥያቄውን እንደሚከተለው አቀረበ። እኔም እየበላሁ አልወፍርም፣ እስኪ ይህን ጥያቄ ጠይቅልኝና ምላሹን ይዘህልኝና ብሎ ጠየቀው። ሰውየውም እሺ ብሎ መንገዱን ቀጠለ። መንገዱን በሚቀጥልበት ሰዓትም አንድ የአፕል ዛፍ ያገኛል። እሱም ወዴት እንደሚሄድ ይጠይቅና ጥያቄውን እንደዚህ ብሎ ያቀርባል። ለኔም እስኪ ፍሬ ሳይበስል እየበሰበሰ ነው እና ጠይቅልኝ ሲል ይማጸነዋል። ከዚያም ትንሽ እንደሄደ አንድ አሳ ሐይቅ ዳር ያገኝና አሳውም የት እንደሚሄድ ይጠይቆት፣ እባክህ እርዳኝ፣ ጉሮሮዬ ላይ የሆነ ነገር ተሰንቅሮብኛል፣ እናም ይህንን ጠይቀህ ምላሽን አሰጠኝ ብሎ ይጠይቀዋል። ከዚያም ከረጅም ጉዞ በኋላ የተባለውን አዋቂ ያገኘውና እንዴት ሀብታም እንደሚሆን አዋቂውን መጠየቅ ይጀምራል። በተጨማሪም መንገድ ላይ ያገኛቸውን ጥያቄዎችም አከታትሎ ማቅረቡን ቀጠለ። አዋቂውም እንዲህ ሲል ምላሽን መለሰ፣ አሳው ጉሮሮ ውስጥ የከበረ ድንጋይ ነው ያለው፣ የሆነ ሰው ቢያወጣለት ይድናል። የአፕሉ ዛፍ ደግሞ እሱ ስር የተቀበረ ወርቅ ስላለ ያንን ቆፍረው ቢያወጡት ዛፉም ፍሬው ጤናማ ይሆናል ሲል መለሰለት። ተኩላውም በመንገዱ ላይ መጀመሪያ የሚያገኘውን ሰነፍ ሰው ከበላ ይወፍራል ይላል አዋቂው ሰውዬ። ሰውየውም እሺ እኔስ እንዴት ነው ሀብታም የምሆነው ይላል። አንተማ መልእክቱን ለሁሉም ታደርስና እዚያ ስትደርስ ሀብታም ትሆናለህ ሲል ይመልስለታል። መልእክቱን ለሁሉም እያደረሰ እየሄደ እያለ በመጨረሻም በተኩላው ተበላ። ከዚህ ታሪክ የምንማረው ስንፍና እድሎችህን ብቻ አይደለም የሚሰርቀው፣ አንተንም ሊሰርቅህ ይችላል። ስለዚህ ስኬትን ለሚጠብቁ ሰዎች ሳይሆን ለሚንቀሳቀሱ ሰዎች ነው የሚመጣላቸው። ለህልምህ ምን ያህል ርቀት ትጓዛለህ?